ራሱ ጊዜ ይፈልጋል። የራስን ጊዜ ያሳልፈ እንደመጠው ሰውም የራሱን ጊዜ ማሳለፍ ይፈልጋል። አይዳን የሚያደግና ይመችክ። እኔ ካሁን በኋላ ዳን እንደግፋለሁ። እግዚአብሔር ካሁን በኋላ የታሪክ ጎን ነኝ አለ። ጀግና አንበሳ ሌላ አላማማ አለ። ምንም አላማ የለኝም። ሌላ አላማማ አለ። በጣም ግልጽ ነው። ይሄ በጣም ግልጽ አይደለም ለኛ ለማንም ለሳለቀው ለምንድን ነው ሩታ ከሰው ጋር ሳያት የምትናደደው? ለምንድን ነው ሌላ ቦታ ሄዳ ሌላ ህይወት ጀምራ ለምን ከሰው ጋር ሳያት ትናደዳለህ? እሷ ምንም ካላለች አንተ ምንም አበላት እንደፈለግኩ እንሁን ግባ ልጅን አይተህ ውጣ በቃ አለቀ እንዴ። ለምንድን ነው ይሄን መቀበል የከበደህ? ሞታችሁ እንደዛ ሆነ የፈለጋችሁት መሆን ትችላላችሁ። ለምንድን ነው በቃ እኔ ግን እዚህ ቤት ውስጥ እየነገርኩ እኮ ነው ልጅ ያለበት አንተ ብቻ ለማታለው ቴንክ ዩ መብት አላት እኮ ልጅቷ እንዴ እንደፈለኩ ነው እየሰማሽ ነው። በጣም እየታገስኩሽ ነው። አንቺንም ከዚህ ቤት ላስወጣሽ እችላለሁ። በጣም እያናገርኩሽ ይሄው ከቤት አስወጣሻለሁ። ቤት ላንተ ብርቅ ነው ደግሞ ክራቤ ሰው ሲያከብርሽ አይደብርሽም? አይደብረኝም። እርግጠኛ ነሽ? አይመለከትም እኮ አለስታረጉ ለምን አልደበረም? ይሄ ነው ምናምን ነገር አላልኩሽ እንዴ? አንቺ ትቆይ እሱ ሲያደርገው ነገሮች አልደበረም? ዛሬ ላይ በሩታ ሰው ነገሮች ይደብራል። እስከ ዛሬ ብዙ ነገሮች ሩታ ላይ ሲደርስ እያየሁ ዝም ያልኩት እሷ እንድመጣ ስላልፈለግሽ። ከዚህ በኋላ ግን በሩታ ህይወት ላይ አንተ ማንንም አምጥተህ የፈለግከውን ማድረጋችሁ አያትዳሉ ከዚህ በኋላ ነው ያለው ከሩታ ህይወት የተመችቶኛል ጋይስ አንተ ቆይ እንዳለ እንኳን የማትታወቅ ሰው እኮ ነህ። አንተ ፈጣሪና መስከረ አንተ ምን እንደዚህ አትታወቅም ነበር። በጥቂት ጊዜዎች ነው እንደዚህ እንድትታይ የታወቀው። እንገርሽ አሁንም ቢሆን በጣም አታወቀ እንዳሻረ ምን ችግር የለሽም መናገር ይችላል። እኔ የፈለግኩት ወደ ውጭ ሀገር ልሄድ ነው ምናምን ስትይ ነበር እንዴ? ወዮ በላቸው ወንዶቹ ተገደሉ በሩታ ምክንያት። አሁን ነው ተከታታይ ድራማ ጋይስ፣ ዝም ብላችሁ መከታተል አለባችሁ። አትሳደቡ፣ ምንም አትናገሩ። እኔ ተመችቶኛል። ዳንሻ እንኳን ደህና መጣ ወደ ሩታ ህይወት ስለመጣ ደስ ብሎኛል። እግዚአብሔር ማጭቃቦ ሩታ አሁን ነው ትክክለኛ ሰው ዳኒ ወደ ራስሽ ህይወት ያመጣሽው ማለት ነው። እና ደስታ ከዚህ ድራማ አስወጡ። ምንም አያውቁም ቤተሰብ ማለት ነው። እኔ ደስ ብሎኛል ዳኒ ወደ ሩታ ህይወት ስለመጣ ማለት ነው። ቤተሰብ ዋው ይለያል። ያውኑ ያበደ ነው ቤተሰብ። የዛሬ አመት ትዝ ይላችኋል መቼም ማለት ነው። እና የአሁኑ ድራማ ይለያል ብዬ አስባለሁ ጋይስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ዳና ናችሁ? ይሄኔ ዳና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ቪዲዮ ከተመቻችሁ ፕሊዝ ላይክ አድርጉ። ለቤትም አዲስ ከሆናችሁ ሰብስክራይብ አድርጉ ለማለት እፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ 3 ወንዶች ተጋደሉ በሉ ቤተሰብ ተጋደሉ። ዳኒ ወደ ሩታ ህይወት ስለመጣ ደስ ብሎኛል እውነት ለመናገር ማለት ነው። እና አሁን ነው ዳኒ ሲኖር እንዴት ደስ እንደሚሉ ድራማ ታውቃላችሁ። ዳኒ እኮ በጣም ይበጠብጣል፣ ንግግሩ ይመቻል፣ አክት ለማድረግ ይችላል። እኔ እንጃ እኔ ደስ ብሎኛል ዳኒ ወደ ሩታ ህይወት ስለመጣ ማለት ነው። የምሬ ነው የምላችሁ። አብርሽ እንዴት እንደሆነ አያችሁ ታንጨራጨረ ማለት ነው። ታንጨራጨረ በሱ ቤት እኮ ሩታ ከማንም ወንድ ጋር እንዳሰራ አይፈልግም። እሱ የሚፈልገው በቃ ልጁን ቁጭ ብላ ብታሳድግለት ነው የሚፈልግ። እሱ እንደፈለገ የተዘላዘለ ልጁን አይቶ ይወጣል። እሱ ከውሽምት ጋር ዛሬ በቲክቶክ ላይ የተለቀቀ ቪዲዮ አያችሁላችሁ ማለት ነው። እንዴት እንደዘጉኝ አይቼ እኔ ቪዲዮ አልሰራውም ብዬ ትቼ ነው አለፍኩ ማለት ነው። እና ዳኒ እኔ በጣም ደስ ብሎ ወደ ሩታ ህይወት ስለመጣ ማለት ነው። ዳኒ ደግ አደረግከው፣ እንኳን ደህና መጣ። ድሮ ዳኒም በጣም ነበር የሚጣላው ቤተሰብ ማለት ነው። እና አሁን ድርጊቱን የአብርሽን ድርጊቱን አይቼ በቃ ዳኒ ወደድኩ ማለት ነው። ቤተሰብ ደስታ የሚባለው ሰውዬ ከዚህ ድራማ አስወጡ። ምንም ማለት ነው። እስከ ዛሬ የት ነበራችሁ? አንተ እኮ ገና 2 ሳምንት ሞላ እንዴ ወደ ሩታ ህይወት የመጣ ምን ይመስላል? እስከ ዛሬ የት ነበራችሁ? ለሩታ እህትም እንደዛ የት ነበራችሁ እስከ ዛሬ? ሩታ እኮ ቤተሰቡ ጋር ነው የሄዳ የወለደችው። ምን አስባ ነው? አንተ ደግሞ የት ነበራችሁ የሚል ንግግር እንዴት እንደሚያናድደኝ እሱ የሚያወራ ወሬ ማለት ነው። እና ደስታ ከዚህ ድራማ አስወጡ። አሁን ነው ቤተሰብ ሜሪ ትመጣለች፣ ጽጌ ትመጣለች፣ ገና ይቀወጣል ድራማ ቤተሰብ ማለት ነው። እና አብርሽ ምን እንደሚሆን አላቅም።
ገና ጨርቁን ይጥላል ጋይስ። እሱ እኮ ነው እውነት ለመናገር እኔ አሁን አያችሁ ሩታ ሌላ ሰዎቹ ወደ ህይወቷ ስታመጣ አብርሽ እንዴት እንደሚሆነ አያችሁ። በዚህ ልክ ምትቀና ከሆነ ለምን ከመጀመሪያ ራስን ብታስተካከል እስከ ዛሬ እዚህ ደረጃ ላይ አትደርስም። እንኳን ሩታ ወልዳ ነገሩን ለማስተካከል አልፈለግም። ዛሬ ሩታ ጋር ይመጣል፣ ዞሮ ወደ ውሽምት ይሄዳል። እንደዛ ነበር አብርሽ ማለት ነው። ነገሩን ማስተካከል ይችል ነበረ። እሱ ፍላጎት የለም። አሁን ሩታ ሰዎቹ ወደ ራሷ ህይወት ስላመጣችሁ በዚህ ልክ ማንጨራጨር ለምን አስፈለገ ጋይስ? ዳኒ ደግ አደረግ፣ ሩታም ደግ አደረገችው። እግዚአብሔር እኔ ተመችቶኛል። በቃ ይቀጥሉበት። እኔ የዛሬ አመት ድራማ ይሄው በአመቱ መለሱ ማለት ነው። ዳኒ ደግሞ ለዳኒ ምን አለው? ድጋሜ እኔ ካንተ ጋር ጸብ አልፈልግም። ድጋሜ ከዚህ በፊት የተፈጠረ ነገር እሱ ነገር እንዳይፈጠር አልፈልግም። አንዴ መታ ሰላም ብለሃል፣ ሁለተኛ ለምን አስፈለገ? እዚህ ቤት ለምን ትመጣላችሁ? ማንም ወንዶች እዚህ ቤት በቃ እንደፈለገ ሰው እንደፈለገ መጫወት ይችላል፣ እንደፈለገ ሰው መግባት ይችላል። ለምን እዚህ ቤት ማንም ሰው ማየት አልፈልግም አላልኩሽም? አላተራሩታ ማለት ነው። እና እኔ የምላችሁ ይሄ አብርሽ የሚባል ሰውዬ ማለት ነው ቤት 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 ይላል እንዴ! ይሄ እኮ የክራ ቤት እኮ ነው። ተከራይታ ነው የምትኖረው። የራስክ ቤት ብትሆነ እኔ እንጃ በዚህ ሁኔታ እኔ ታየኝ ሩታ አንድ ቀን እዛ ራሱ ቤት ውስጥ አሳድሩም ብዬ አስባለሁ። ይሄ እኮ የክራይ ቤት ነው። የራስክ ቤት ብትሆን አላቅም በዚህ ሁኔታ ማለት ነው። የኔ ቤት ቤቴ 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 ይላል። ጭራሽ ሩታን ለማስወጣት ሞከርክ እንዴ? ጉድ ፈላ። እኔ የሆነ ምክንያት አለን በማላችሁም ብዙ ነገሮች ስላለ ነው እዚህ ቤት ለቅቄ ላንቺ ብዬ ወጣው። ስለዚህ እስከ መቼ ነው እንደዚህ የምትቀጢ በማለት ነው አብርሽ እንግዲህ በቅናት ተንጨራጨረ። ዳኒ ደግሞ በቅ መልስ ነው የመለሰለት ማለት ነው። እና እዚህ ቤት እኮ አንተ ወጥተሃል እኮ በቃ ይሄ ቤት እኮ የሩታ ነው የሁለታችሁም፣ ያንተ ብቻም ሳይሆን የሁለታችሁም። ካሁን በኋላ እኮ ወጥተሃል እዚህ ቤት እኮ ምንም አያገባህም አለ ዳኒሻ ማለት ነው። ታውቃላችሁ የኛ ጠንበላል ማለት ነው ዳኒ። እኔ ተመችቶኛል ዳኒሻ ማለት ነው። እና ዳኒ ያው ማንም አይችልም፣ ቤተሰብ ደረቅ ነው፣ ንግግር ይችላል፣ መውራት ይችላል። በቃ ማንም አይችልም። እግዚአብሔር ነው የምላቸው። ሩታ አሁን ነው በቃ ከዳኒ ጋር የሆነችው ማለት ነው። ደስታን በቃ በጣም ነበር የሚንቁ፣ እንደ ቆሻሻ ነበር የሚንቁ። አሁን አያችሁ አብርሽና ዳኒ ግብ ግብ ፈጠሩ ማለት ነው። እኔ እንጃ። እኔ እውነት ለመናገር አብርሽ እኮ በቃ ሌሎቹ ላይ እኮ ነው ጉልበቱ የሚጫወተው እንጂ ዳኒ ላይ ግን ጉልበት ማለት ከዳኒ ጋር እንደዚህ ጉልበት አይጫወቱም ጋይስ። ዳኒ ስለሚፈራ ማለት ነው አብርሽ። ዳኒ ማንም አይችልም፣ ደረቅ ስለሆነ ታውቃላችሁ። ያ ንግግር ይችላል፣ በቃ አክት ማድረግ ይችላል። እኔ እንጃ ተመችቶኛል። ጌታን ነው የምላችሁ ቤተሰብ ማለት ነው። እና ደስታ ነገር ደግሞ ወይ ዩቱብ ከፍታችሁ ከዚህ ድራማ አስወጡ ደስታ ማለት ነው። እና ደስታ እኔ ምንም አልተመቸኝም። የደስታ መጨረሻ ማየት ናፈቀኝ። ጉድ እኮ ነው። ደስታ ከዚህ ድራማ አስወጡ። እሱ ድራማን እያበላሸ ስለሆነ ደስታን አስወጡ። ደስታ እንግዲህ በአብርሽ እጅም ይወጣል። አብርሽ እንኳን እንደፈለገ ሲጮውበት እኮ ይወጣል እኮ ደስታ ማለት ነው። ምንም በቃ ጉራ ነው እንጂ ምንም የለም፣ አቅም የለም እውነት ለመናገር ማለት ነው። እና አብርሽ ውጣ ስል ወጣ እኮ በመጨረሻ ማለት ነው። እና ከዳኒ ጋርም ራሱ እየተጋፈጠ ነበረ። እና አይ ማን ነው የሚባለው ደስታ የሚባል ሰውዬ ማለት ነው አስወጡ። እኔ ከመጀመሪያም አልተመቸኝም። የምሬ ነው የምላችሁ። አሁን ነው በቃ ድራማ ተመችቶናል። አብርሽና እንግዲህ ዳኒ ተያዙ፣ ድብድብ ፈጠሩ። እናንተ ፋርቱቱ ተለቋል። እንግዲህ ፋርቱ ትሪ ደግሞ ነገ ይሄ ቪዲዮ ይቀጥላል ጋይስ። ቪዲዮ ተቋርጧል። ከዚህ ቀጥሎ ነገ ደግሞ በሩታ ቤት ነው ወይስ በዳኒ ቤት ነው የሚለቀቁ አናቅም። ድራማ ተጀምረዋል። በቃ አሁን ነው በቃ ጋይስ። ምንም አትሳደቡ። አሁን ደግሞ ስድብ ጀመራችሁ። ሩታ ባለጌ፣ አንቺ እንደዚህ። ቆይ ድራማ አታውቅም እናንተ? ቆይ ዝም ብላችሁ የምትሳደቡ ማለት ነው። እነሱ የሚሰሩ ድራማ እኮ ነው። አይ ሩታ ትችላለች፣ ጀግና ናት። ጌታን ነው የምላችሁ። እንደፈለጋችሁ ስደባት እሷን፣ ግን ድራማ መሆኑ ንቁ ማለት ነው። ጅላጅሎች ማለት ነው። የምሬ ነው የምላችሁ።
ለስድብ የተፈጠራችሁ ሰዎች ናችሁ ነው የሚመስለኝ እኔ አንዳንዴ ሲያስባችሁ ማለት ነው። እና ድራማ መሆኑን አትነቁም እንዴ? ድራማ እኮ ነው የሚሰሩ እነሱ። ምን ስድብ ያስፈልጋል እዚህ ጋር ማለት ነው። አብርሽ ደግሞ የዋጋ ነው የሚያገኘው ጋይስ። ደግ አረገ ዳኒ ማለት ነው። በመጨረሻ ዳኒና አብርሽ ተጣሉ ማለት ነው። ተጓትቶ አብርሽ ና ውጣልኝ ዳኒን ውጣ፣ አንቴ ነው መውጣት ያለበን ያልወጣን ከዚህ ቤት በማለት ነው እንግዲህ ግግም እያለ ሩታ ጭራሽ አብርሽን ሚስቱን ከዚህ ቤትን ለማውጣት ሞከርክ እንዴ? ቤቴን ስል እኔ እንጃ። እኔ ወንድ ልጅ እንደዚህ ሲሆን እኔ አብርሽን አየው ጋይስ። እንዲ ቤቴ ሁሌ ቤቴ ምን ይመስላል? ሲያስጠላ። አንተ እኮ ይሄ ሁሉ ብታስተካከል እኮ ይሄ ሁሉ ሩታ እኮ ዳኒ ወደ ህይወቱ አታመጣም። ታውቃለህ ምን እንደተፈጠረ ከዚህ በፊት። ይኸው በአመቱ በሮመዳን ጊዜ ነው ይሄ ነገር የተጀመረ። ይኸው አሁን ሮመዳን ደረሰ፣ በአመቱ ቡጥቡጥ ጀመሩ ማለት ነው። ይመቻቸው፣ እኛም ደግሞ እንሰራለን፣ እናንተን ቀጥሉበት። አሁን ነው ቤተሰብ ማለት ነው ድራማው የሚቀጥለው ማለት ነው። ስሩበት፣ እኛም እንሰራለን፣ እናንተም ቀጥሉበት። የምትሳደቡን ተሳደቡ። ሩታ ምንም አይመስላትም ስድብ ማለት ነው። የሚገባችሁ ድራማ መሆኑን ንቁ ማለት ነው። አትሳደቡ በየቤት እየሄዳችሁ ማለት ነው። ውሽምት እኮ ካሁን በኋላ ትረሳለች ጋይስ፣ ትረሳለች ውሽምት። ማንም ዞር ብሎ አያትም። ድሮ ወይ ፎቶ ለቀቁ ወይ ቲክቶክ ላይ ቪዲዮ ለቀቁ ብሎ እኮ ሰው ሁሉ በቃ ሮጥ ብሎ ቪዲዮ ይሰራል። አሁን ላይ ግን ምንም በቃ ሰው እኮ ይሰለቻል እኮ ተደጋጋሚ አንድ አይነት ስታዩ ይሰለቻችኋል። ገባችሁ? አሁን ግን ይሄው ተረስታለች ማለት ነው። አሁን የድራማ ከተጀመረ ውሽምት ትረሳለች ጋይስ። ጉድ በሉ። አብርሽ ደግሞ የተጣልከን ነገር ሌላ ሰው ሲያነስብህ አትናደደው ማለት ነው። እኔና ሩታ ያልጨረስን ነገር አለ፣ እኛ ጨርሰናል እኮ በማላቸው ልጅ ነው ያለው እንጂ ሌላ ጨርሰናል። ምንድን ነው አንተ እንደዚህ የምትሆነው? እኔ አንተ እንደፈለክ ሌላ ሰው እዚህ ቤት ስታመጣ ለምን አመጣው ብዬ አንድ ቀን ተናግሬ አውቃለሁ። ለምንድን ነው እኔ እዚህ ቤት ሰው ሲመጣ ለምንድን ነው በዚህ ልክ እንደዚህ የምትሆኑ? ለምን ትንጨራጨራለህ? በማለት ነው እንግዲህ ሩታ መልስ የመለሰችው። ከፈለግሽ እንደፈለግሽ ደጅ ላይ ማገናኘት ትችላለሽ፣ እንደፈለግሽ መሆን ትችላለሽ፣ ግን እዚህ ቤት ለመሆን ማፍት የለሽም አላላትም። ለዳኒ ደግሞ ከፈለክ ቤት ግዛለት፣ ከፈለክ እንደፈለክ መሆን ትችላለህ፣ ግን እዚህ ቤት ግን ማንም ሰው መጥቶ አፌን አይከፍቱም አላለም። አብርሽ በአንተ ድርጊት እኮ ነው። አንተ ራስን ብታስከብር ማንም ሰው አንተን ደፍሮ እንደፈለገ አይናገርህም። ምክንያቱ አንተ ክብር የለውም። ለዛ እኮ ነው ይሄው ዛሬ በራስ ነው ማንም ሰው የመጣፍ የሚከፍትበት ማለት ነው። አንተ በዛ ለሚስት ክብር ቢኖርክ ሩታ ይሄ ነገሩ ስማት ገባም አንተ ማታስደፍርህም። አንተን ለሚስት ክብር የለውም። ሚስቱን የራስህ ከሚስት እንደፈለክ ከማንም ሴት ጋር የተላላጥ የመጣ እያሰደብክ ነበረ። አሁን ይሄው ዳኒ ወደ ሩታ ህይወት ሲመለስ በዚህ ልክ እንደዚህ መሆን ተገቢ ነው ብዬ አላስብም ጋይስ። አይመስላችሁ? አብርሽ እኮ በጣም የጠገበ እግዚአብሔር ወጥ ረገጠ። ቤት ብርቅ ነው እንዴ? ብርቅ አይደለም እኮ ቤት ደግሞ የክራ ቤት ወዮ በላቸው። ዳኒ ይመችክ፣ ሩታ ይመችሽ የኔ ቆንጆ። ወደፊት ካሁን በኋላ እኔ ዳኒና ሩታ ነው የምደግፍ። የፈለጋችሁ ሆኑ ማለት ነው። እግዚአብሔር ካሁን በፊት ዳኒ በጣም ነበር የምጠላው ጋይስ። አሁን ግን ዳኒ ወደድኩ ማለት ነው። በቃ ስራው ይመቸኛል፣ ይበጠብጣል። በቃ እኔ ተመችቶኛል። ሩታ ቀጥይበት። ይሄ 3 ወንዶች በሩታ ምክንያት ተጣሉ ማለት ነው። ደስታም ደግሞ ሩታን ይፈልጋታል። እኔ እኮ አፍቅርሻለሁ